ዩናይትዶች በጥብቅ የሚፈልጉት ቶናሊ እንግዲህ ወኪሉን እንዳናገሩ አሁን ላይ እየተሰማ ይገኛል። ካስሜሮ በአመቱ መጨረሻ እንግዲህ እንደሚለቅ አሁን ላይ ተረጋግጧል። ብዙ ምንጮች ምናልባት ካስሜሮን አንድ አመት የማስጨመር እድል ዩናይትድ ይኖራቸዋል ተብሎ ሲወራ ነበር። ካስሜሮ ግን እንደሚለቅ አሁን ላይ ተነግሯል። በዩናይትድ እና በሌሎች ክለቦች በጥብቅ የሚፈለገው የአንዲያሙንዲ እንግዲህ አሁን ላይ አርቢ ላይፕዚጎች 100 ሚሊዮን እና ከዛ በላይ የዝውውር ገንዘብ ሊያስወጣ እንደሚችል እንግዲህ አሁን ላይ እየተነገረ ይገኛል። ብራይተኖች እንግዲህ የባሊባን ዋጋ ቀንሷል። ምናልባትም ዩናይትዶች የባሊባ ዝውውር ላይ በደንብ አተኩረው ሊሰሩበት እንደሚችሉ እንግዲህ የተነገረ ይገኛል። ግብ ጠባቂያችን ሴኒ ላመንስ እንግዲህ ቤልጂየም ከአሜሪካ ባረገችው ጨዋታ ላይ ድንቅ የሚባል እንቅስቃሴ ማድረግ ችሏል። በዛውም ደግሞ አነጋጋሪ የሆነ ጉዳይ የማኑኤል ጋርቴ 2 ቢጫ ካርዶችን ተመልክቶ እንግዲህ ከሜዳ አለመባረሩ፣ እነዚህና ዩናይትድን ስለተመለከቱ የተወሰኑ ነገሮችን ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ዩናይትዶች እንግዲህ ልክ እንደ ማቲያስ ኩኛ የዝውውር መስኮቱ ሳይከፈት በጊዜ ዝውውሮቹን ለመጨረስ እንግዲህ ተፍተፍ እያሉ ይመስላል። እንግዲህ በደንብ እየሰሩበት ይገኛሉ። የቶናሊን ወኪል እንግዲህ አሁን ላይ አናግሯል። ስለ ተጫዋቹ ያለውን መረጃ በሙላ እንግዲህ እንደተወሰደ ነው የተነገረው። ቶናሊ ምንም አይነት ንግግር፣ ምንም አይነት ድርድር ማድረግ አልፈለገም። ምክንያቱም ደግሞ በኒውካስትል ቤት የተጫወተ ስለሆነ ያለውን ጨዋታ መጨረስ ይፈልጋል። ሲዝኑ እንዲያልቅም ይፈልጋል። ይሄ ያው ከፕሮፌሽናሊዝም ጋር የተያያዘ ነገር ነውና ትክክለኛ ነገር ያደረገ ይመስለኛል። ግን ከወኪሎቹ ጋር ያለው ነገር ዩናይትዶች መጨረስ የሚችሉ ከሆነ የዝውውር መስኮቱ ሳይከፈት ዩናይትዶች እንዳረጋገጡ አይነት ስሜት ሊሰማቸው ይችላል ብዬ አስባለሁ እና ሌሎች ክለቦችም የሱ ፈላጊ ናቸው። አርሰናል በዚህ በኩል አለ፣ ማንቸስተር ሲቲም አለና የፕሪሚየር ሊግ የዋንጫ ተፎካካሪ ቲሞች የሚፈልጉታል ይሄንን ተጫዋች። ቶናሊ ከዩናይትድ ጋር ያለው ነገር ግን ጠበቅ ያለም ይመስላል። ዩናይትድ እዛ የመሃል ሜዳው ቦታ ላይ እንግዲህ ይሄ ነው የሚለው ተጫዋች የለም። አንድ ሜኑ ብቻ ነው የሚቀረው ተብሎ ነው የሚታሰበውና ሁለቱን የሲቲንና የአርሰናልን ብንመለከት በደንብ አላቸው። ምንጠራችሁ ስሞች ይኖራቸዋል። አርሰናል እነ ዙቢሜንዲ፣ ዛሮዲጎ ምናምን እነ ራይስ በደንብ አላቸውና እዚህ ዩናይትድ ቤት ስንመጣ ግን ያለው ኮቢሜኒ ነው። ስለዚህ ዩናይትዶች በዚህ ዝውውር ላይ ጠንካራ ብለው መስራታቸው ብዙም ሊገርመን አይችልም። ቶናሊም ዩናይትድን የመምረጥ እድሉ ሰፋ ያለም ይመስላል። ድርድሮች ወይ ደግሞ ሁኔታዎች ወደዛም ያገደሉ ይመስላሉ። በአርሰናልና በሲቲ በኩል ምንም አይነት ነገር እስካሁን ድረስ አልተሰማም። በዩናይትድ በኩል ደጋግሞ የተሰማ ነው። ዩናይትዶች ስለ ቶናሊ ያላቸው መረጃ ከዚህ ቀደም እንግዲህ እንደወሰዱ ነገራችሁ ነበረ። ሻምፒዮንስ ሊግ እንደሚፈልግ አንደኛው ከኒውካስትል የሚለቅበት ሪዝን ሻምፒዮንስ ሊግ አለመኖሩ ተከትሎ ነውና ዩናይትዶች ደግሞ ወደ ሻምፒዮንስ ሊግ አሁን ባላቸው የደረጃ ሁኔታ ወደ ሻምፒዮንስ ሊግ ይገባሉ ተብሎ ይጠበቃልና ከሌሎች ክለቦች ጋር ሲታዩ ከነ ቪላ፣ ከነ ቼልሲ፣ ከነ ሊቨርፑል ጋር ስናነጻጽረው ዩናይትድ የተሻለ አቋም ላይ ነው በይሳት ብለን ማውራት እንችላለን። ሻምፒዮንስ ሊግ ይገባል ብለን ተስፋ እናደርጋለንና ስለዚህ ቶናሊን በዩናይትድ ማሊያ የማየት እድላችን ከሌሎች ክለብ ከአርሰናልና ከሲቲ ሊግ በተሻለ እየመጣ ይገኛልና ይሄ ተጫዋች ረጅም ዓመት ኮንትራት እንዳለው እናውቃለን። ኒውካስትሎች የኢሳክን አይነት ሰጣ ገባ ውስጥ ይገባሉ ወይስ ደግሞ ከዛኛው ስህተታቸው ይማራሉ ብዬ አስባለሁና ያኛው የዝውውር መስኮት ኢሳክ ወደ ሊቨርፑል ሜዱ ላይቀር ነገር የሁሉ ግብግብ ተፈጠረ። ተጫዋቹ ረጅም ታይም ማይሆን ነገር ውስጥ ገባ። እዛም ሄዶ አልተሳካለትም። ኒውካስትሎች ዞሮ ተጫዋቹ መሸጣቸውም አልቀረምና ቶናሊ ገና የዝውውር መስኮቱ ሳይከፈት ጃንዋሪ ላይ ነው ይሄ ነገር የተነሳው። ኒውካስትል ቤት መቀጠል እንደማይፈልግ የተወሰኑ ምንጮች ተነግሮ ነበረ። የጃንዋሪ ዝውውር ላይ አንዳንድ ክለቦችም ገብቶበት እንደነበረ ሰምተናል። ከዛ በኋላ ተያይዞ ነው እንግዲህ አሁን ያለው የሰመር ትራንስፈር ላይ የደረሰውና ተጫዋቹ እንደሚለቅ ግልጽ ነው። ዋጋውን በዛው ልክ ከፍተኛ እንደሚሆንም ደግሞ ግልጽ ነው። ምንም ጥያቄ የለውም። ረጅም ዓመት ኮንትራት ያለው ነው። ገና የሀያዎቹ አጋማሽ ላይ ያለ 25 ዓመት የመሃል ሜዳ ተጫዋች ነው። በፕሪሚየር ሊጉ ምን ያህል አቅም እንዳለው እያየን ነው። በባለፈው በኢታሊ ጨዋታ ላይ ኢታሊ ወደ ዓለም ዋንጫ ለማለፍ በምታደርገው ጨዋታው በፕሌይኦፍ ጨዋታ ላይ እንግዲህ 2 ጎሎች ተሳትፎ ነበረው። አንደኛውን ራሱ አስቆጥሯል። አንደኛውን ደግሞ አሲስት በማድረግ እንግዲህ ኢታሊ 2-0 እንድታሸንፍ ረድቷልና የተጫዋች አሁን ላይ ጥሩ የሚባል ሙድ ላይ ጥሩ የሚባል ስሜት ላይ ያለም ይመስላልና ጥሩ የሚባል እንቅስቃሴ ላይ ያለ ይመስላል። ስለዚህ ዩናይትዶች በተጫዋቹ ላይ ፍላጎታቸው በደንብ ጠንከር ያለ ይመስላል። የቶናሊ ጉዳይ ከዩናይትድ ጋር በደንብ ጠንከር ያለ እየመጣ ይመስላል። ምናልባትም የመጀመሪያው ፈራሚ የመሆን እድሉ ሰፋ ያለ ይመስለኛል። የተጫዋች ለካስሜሮ ተተኪም እንዳልሆነ ሁላችንም ማወቅ ይጠበቅብናል ብዬ አስባለሁ። 8 ቁጥር ቦታ ላይ ከኮቢ ጋር ሊፎካከር የሚችል ወይ ደግሞ ኮቢን ሊያስቀምጥ እንደሚችል ተስፋ አረጋለሁና ለካስሜሮ ተተኪ ተብሎ እየታሰቡ የሚገኙት እና ኤደርሰን እና ባሊባ ናቸውና ከሁለቱ አንዱ ምናልባት የመምጣት እድል ይኖራቸዋል። ግን አሁን ላይ ዩናይትዶች ወደ ባሊባ ዝውውር
የመጡ ይመስላል። ብራይተኖች ከ100 ሚሊዮን እንግዲህ እና ዋጋ አላናገርም ከሚል ሁኔታ ውስጥ ወጥተው አሁን ላይ የባሊባ ዋጋ እንደቀነሰ ነው እየተነገረ የሚገኘው። ባሊባ አሁን ላይ ብዙም ፈላጊ የለውም። ዩናይትድ በደንብ ሲፈልገው ነበር። የዩናይትድም ኢንተረስት ወይ ደግሞ ፍላጎት አሁን ላይ በደንብ ቀንሶ እንግዲህ ወደ ሌሎች ምርጫቸውን አድርገው እንግዲህ 3 የመሃል ሜዳ ስፍራ ተጫዋቾች ሰምተን ነበርና ዩናይትዶች በክረምት የዝውውር መስኮት ለመሃል ሜዳ ተጫዋቾች 2 ያስፈርማሉ ተብሎ ይጠበቃል። ምናልባትም ደግሞ ሊያድግ ይችላል የሚሉ ዜናዎች አሉ። ግን ከነዚህ 3ቱ አይሆንም እና አዳም ዋርተን እና ኤደርሰን እና ቶናሊ ወይ ደግሞ ባሊባ ከነዚህ 3ቱንም አንመለከትም። ምናልባት 2ቱ ልናይ እንችላለን። ከዛ ደግሞ እና ጎሜዝም አሉ የወልቭሱ ተጫዋች ሌላም ልንመለከትበት የምንችላቸው አጋጣሚዎች አሉ። ከፈርናንዴዝም አሉና ማኑኤል ጋርቴ ይለቃል ተብሎ ስለሚገመት ዩናይትድ አንድ የመሃል ሜዳ ተጫዋች ብቻ ነው የሚኖረውና ምናልባት 3 የመሃል ሜዳ ተጫዋቾች ለማስፈረም እድል ይኖራል ወይ ደግሞ 2 የመሃል ሜዳ ተጫዋቾች እንደ ግዴታ ግን ወስደውታል ብዬ አስባለሁና 2 የመሃል ሜዳ ተጫዋቾች ማየታችን የማይቀር ነገር ነው። አንደኛው ቶላኒ ነው፣ ሁለተኛው ባሊባ ወይ ኤደርሰን ከሁለት አንዱ እንደሚሆን ይጠበቃልና የኤደርሰን ጉዳይ በእንግሊዝ ብሔራዊ ቡድን አሁን ጨዋታ አላረገም። በፍሬንድሊ ጌሞች ላይ ቤንች ነው አብዛኞቹን ያረጋቸው ቶማስ ቱዌል እና ሜኑ እንኳን የተወሰነ ደቂቃ መጫወት ችሏል። ረጅም ጊዜ ሆኖታል በብሔራዊ ቡድን ጥሪ ከቀረበለት። በሩበን አሞሪም ስር ሰዓቱን አለማግኘቱን ተከትሎ እንግዲህ ያ ነገር ተፈጥሮበት ነበር እና ሃሪ ማጉዌርም የተወሰነ ጨዋታውን በቋሚነት ጀምሮ ማድረግ ችሏል። ስለዚህ ኤደርሰንን ወይ ደግሞ ባሊባን የማየት እድላችን በካስሜሮ ተተኪነት ሰፋ ያለ ይመስላል። የቶናሊ ነገር ግን እርግጥ ነው ቶናሊ በእርግጠኝነት የዩናይትድ ፈራሚ ይሆናል ብዬ አስባለሁ። ዩናይትዶች ከዝውውሩ ሊያስወጣቸው የሚችል ነገር አለ ብዬ አላስብም። ከፍተኛ ዋጋ እንደሚጠይቁ በጣም ግልጽ ነው። ከፍተኛ ዋጋም ሊያወጡ እንደሚችሉ ይታወቃል። በክረምት የዝውውር መስኮት በጣም ብዙ ተጫዋቾች ለሽያጭ እንደሚቀርቡ ይታወቃሉ እና ራስመስ ናፖሊ እንደሚገዛቸው እርግጠኛ ሆኗል። ባርሴሎና በራሽፎርድ ላይ የተወሰነ እያንገራገረ ነው። የካስሜሮ ደሞዝ እንደሚቀንስ ይጠበቃል እና አልታይ ይሸጣሉ ተብሎ ይታሰባል። እና ማኑኤል ጋርቴም ይሄዳሉ። እነዚህ ተጫዋቾች ለዩናይትድ ሌላ የዝውውር ገንዘብ ይሆናሉ ተብሎ የሚታሰቡ ናቸውና ዩናይትዶች የራሳቸው የመደቡት ገንዘብ አለ። ወደ ቻምፒየንስ ሊግ እንደሚገቡ ስለሚያውቁ ያንን ገንዘብ ጨመር አድርገው ይመጣሉ። ልክ ባለፈው የፊት ለፊት መስመሩን አፍርሰው እንደገነቡት አሁን በዚህኛው የክረምት ዝውውር ደግሞ መሀል ሜዳው ላይ እንግዲህ ባፈርሱትም ኦልሞስት ካስሜሮ ሲለቅ ባዶ ነው የሚሆነው ብለን ይታሰባል። ማኑኤል ጋርቴም ሲለቅ በተመሳሳይ መልኩ። ስለዚህ የመሀል ሜዳው ላይ በደንብ ለመገንባት ቶናሊ አንደኛው ተጫዋችና ተመራጩ ሆኗል። ከሜኑ ጋር የሚፎካከረው ሌላኛው የካስሜሮ ተተኪ አሁን ላይ ባሊባ እየተባለ ነው። ባሊባ የዩናይትድ በሁለተኛው እርከን ላይ ያለ ተጫዋች ነበረ። ዋጋ መቀነሱ ግን ምናልባት ባሊባን የማየት እድላችን ሰፋ ሊል ይችላል ተብሎ እንግዲህ አሁን ላይ እየተገመተ ይገኛል። የነዚህ የመሃል ሜዳ ተጫዋቾች እንግዲህ የዝውውር ጉዳይ በደንብ ተደርጎ እየታመሰና ዩናይትዶች ሀሳባቸውን በየጊዜው እየተመለከቱ እያንሸራሸሩ ይገኛሉና አዳዲስ መረጃ መሰማታቸው ማይቀር ነገር ነው። የቶናሊ ጉዳይ ግን በደንብ ጣልቆ እንግዲህ አዳዲስ መረጃዎች አዳዲስ ነገሮች የምንሰማበት ጉዳይ ሆኗል። ከሌሎች ተጫዋች ከሌሎች የመሃል ሜዳ ስፍራ ምርጫዎች በተሻለ ማለት ነውና የብሩኖ ፈርናንዴዝ ምርጫ እንደሆነ ከዚህ ቀደም ነገራችሁ ነበረ። የቶናሊ ጉዳይ ግን አሁን ላይ በደንብ በርትቶ እየሄደ ይገኛል። የቀሩትን 7 የፕሪሚየር ሊግ ጨዋታ ከተመለከትን በኋላ ቶናሊ ከዩናይትድ ጋር ድርድር ያደርጋል ተብሎ ይጠበቃል። ከዛ በፊትም የተወሰነ ነገር ልንሰማ እንችላለን። ወዲያው አፕዴት እንደራረጋለን። አዳዲስ መረጃዎችን አሳውቃችኋለሁ። ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳረሱ። ሌላኛው በዩናይትድ ቤት የሚፈለገው ያን ዲያሞንዴ ነው። በዩናይትድ ብቻ ሳይሆን ሊቨርፑልም ሞሳላ እንደሚያጣ ይጠበቃል። ፕላስ ደግሞ በቀኙ በኩል ሞሳላንም ሳያጡ ያን ዲያሞንዴን በደንብ እንደሚፈልጉት ስናቅ ነበርና ከፕሪሚየር ሊግ ቲም ጋር ልንፎካከር የምንችልበት ሌላኛውን ተጫዋች እንግዲህ ያን ዲያሞንዴ ነው። ያን ዲያሞንዴ አሁን ላይ አርቢ ላይፕዚጎች 100 ሚሊዮን ከዛ በላይ የዝውውር ገንዘብ እንደሚፈልጉ ነው እንግዲህ እየተነገረ የሚገኘውና ዩናይትዶች የግራ መስመር አጥቂ አጥብቀው እየፈለጉ ይገኛሉ። ምንም አይነት ተጫዋች የግራ አጥቂ የላቸውም። አንድ ዶርጉኖ ሊያጫውቱ የሚችሉት ወይ ደግሞ ማቲያስ ኩኛ ነው አሁን እየተጫወተ የሚገኘው እንደምንመለከተውና በቀጣዩ ሲዝን ወደ ቻምፒየንስ ሊግ ሲታለፍ ብዙ የጨዋታዎች ጊዜ ሲመጡ አሁን በዚህ ዓመት 40 ጨዋታ ብቻ ነው እንደምናር የሚጠበቀው ግን ደግሞ በሚቀጥለው ዓመት ከዛ በተሻለ ጨዋታዎችን ያደርጋሉ ተብሎ ይጠበቃልና እነዚህ የጨዋታ መደራረቦች በኩኛ በዛ በኩል ብቻ ይጫወታሉ ተብሎ የማይታሰብም። ዶርጉም በዛ በኩል እርግጠኛ አይደለም ምን ያህል ጥሩ ፐርፎርም ያደርግ እርግጠኛ አይደለም። ዩናይትዶች ለዶርጉም የሚሆነውን ቦታ እርግጠኛ አይደሉም። አሁን ላይ እንግዲህ በግራ በኩል ተከላካይ ያርጉት ወደ አጥቂ ቦታ ያጫውቱት ውዝግብግብ ያለ ሁኔታ ላይ ነው ያሉትና የግራ መስመር ተከላካይም እየፈለጉ ነው፣ የግራ መስመር አጥቂም እየፈለጉ ነውና የዶርጉ በሁለቱም ቦታ መጫወት ለዩናይትድ ምናልባት አሪፍ አድቫንቴጅ ይኖራቸዋል። አንደኛውን ሉዝ ቢያደርጉ በተከላካዩ በኩል
ተከላካይ ባያገኙ ለሉክሾ ተተኪ የሚሆን ቢያንስ እሱን ያመጣሉ። ግን ደግሞ ሉዊስ ስኬሊ የአርሰናል ተጫዋች እዛ ቦታ ላይ ሊመጣ እንደሚችል እንግዲህ ቀላል ይመስላል የዝውውርም ነገሩ ዩናይትዶች በቀላሉ የሚያገኙ ተጫዋች ነው ብዬ አስባለሁና ፖቴንሻልም አለው። አሪፍ ታዳጊም ነው። ዩናይትዶች በደንብ ይጠቀሙበታል ብዬ አስባለሁና ለሉክሾ ተተኪ የሚሆን አያጡም። ግን ደግሞ በአጥቂ በኩል ትንሽ ይከብዳቸዋል ብዬ አስባለሁ። የአጥቂ መስመር ተጫዋቾች ዋጋቸው በጣም ውድ ነው። ዩናይትዶች የዛን ያህል ገንዘብ አሁን ላይ ለመሀል ሜዳ ቦታው ስፍራ ለዛ ነው በቃ ኢንቨስት ማድረግ የሚፈልጉትና መሀል ሜዳውን ነው ማጠናከር የሚፈልጉት። እንደዚህ አይነት የዝውውር ነገሮች ደግሞ ይሰማሉና የአንድ ዳይመንድ ዋጋ አሁን ላይ ተሰምቷል። ሊቨርፑል ባለፈው ዓመት ግማሽ ቢሊዮን እንዳወጣና እናውቃለን። ኔክቴክን ናይዛክ ላይ በደንብ ገንዘቦችን አውጥቷል። በዚህኛውም የዝውውር ገንዘብ በዝውውር መስኮት ከፍተኛ ገንዘብ ያወጣል ተብሎ አይጠበቅም። ግን ደግሞ አንድ ተጫዋች እንደዚህ አይነት የአንድ ዳይመንድ ላይ 100 ሚሊዮን አይነት ለማውጣት ፍቃደኛ የሚሆኑበት አጋጣሚ ሊመጣ ይችላል ብዬ አስባለሁ። ያንን ለገንዘብ አውጥተው አይኖ አሪፍ የሆነ ነገር እየፈጠሩ እንዳልሆነ በዚህ ሰዓት ላይ አሪፍ የሆነ ደረጃ ላይ አይደለም ያሉት። ዩናይትድ ከፍተኛ ገንዘብ አውጥቷል። በነ ኩኛ፣ በነ ብራይን፣ በነ ሴስኮ፣ በነ ሴኒ ላመስ ግን ደግሞ ከነሱ የሚገኘው ጥቅም በሙሉ አግኝቷል ማለት እንችላለን። ግብ ጠባቂ ሴኒ ላመስ ዩናይትድን አሁን በተሻለ በኩል ይዞ እየተንቀሳቀሰ ነው። ሴስኮ ጎል እያስቆጠረ ነው። በሞን ነው። ኩኛም እንደዛው በተመሳሳይ መልኩና ከሊቨርፑል አንጻር ያወጣው ገንዘብ አነስተኛ ሆኖ ግን ደግሞ የተጠቀመው ዩናይትድ ነው። አሁንም ሊቨርፑሎች ከዩናይትድ ጋር በያን ዳይመንድ በኩል እንግዲህ ይፎካከራሉ ተብሎ ይጠበቃል። ከሁለቱ የተሻለ ገንዘብ በማቅረብ ደረጃ ማን ሊያቀርብ ይችላል፣ ያን ዳይመንድ ማን ምርጫው ሊሆን ይችላል የሚል ሀሳቦችን መነሳታቸው የማይቀር ነገር ነው። አማድ ዲያሎ የአንድ ዳይመንድ እንግዲህ የአንድ ሀገር ልጅ መሆናቸውን ተከትሎም በአንድ ብሔራዊ ቡድን መጫወታቸውም የተወሰነ ኮኔክሽን መኖሩ ምናልባት እሱ አድቫንቴጅ ወደ ዩናይትድ እንዲመጣ ሊያደርገው ይችላል። አሁንም እንግዲህ በኢንተርናሽናል ብሬክ ላይ አማድ ከያን ዳይመንድ ጋር አንድ ላይ ሆኖ የኢንስታግራም ስቶሪም አድርገውት ነበርና ይሄንን ስንመለከት ዩናይትዶች በዚህ ተጫዋች ላይ ገፋ ብሎ ከመጡበት ምናልባት የአማድም ነገር ተጨምሮበት ተጫዋቹ ወደ የዩናይትድ የመምጣት እድል ይኖረዋል ብዬ አስባለሁና የአንድ ዳይመንድ ዋጋ መለጠፉ ዩናይትድ ይህንን ነገር ማወቁ በጣም አሪፍ ነው ብዬ አስባለሁ። በዚሁ ስለ ሴኒ ላመንስ እናወራና እንግዲህ ቤልጂየም እና አሜሪካ የጨዋታቸውን አድርገው ነበር። በዛ ጨዋታ ላይ 5-2 ቤልጂየም ማሸነፍ ችላለች። ኮርቷ እንግዲህ ሁላችንም በማድሪድ ቤት ጉዳት እንዳስተናገረ እናውቃለን። ስለዚህ የመጀመሪያው ቋሚ ግብ ጠባቂ የሚሆነው ሴኒ ላመንስ እንደሆነ ይጠበቅ ነበር። ሴኒ ላመንስም ዩናይትዶች ለምን እንዳስፈረሙት የኮርቷ ተተኪ እንደሚሆንም ያሳየበትም ፐርፎርማንስ አሳይቷል። ትናንትና የሚገርም ሴቭ ማድረግ ችሎ ነበርና ከብዙዎች አድናቆትን ያተረፈበት ሴኒ ላመንስ ከዩናይትድ ወጥቶ እንኳን በብሔራዊ ቡድንም ራሱን ማሳየት እንደሚችል ያየንበት ጨዋታ ነውና በጣም የሚገርም እንቅስቃሴ ነበረ። ቆንጆ የሚባሉ ሴቮችን ሴቭ ሲያደርግ ተመልክተናል። ይሄ ለሱ በጣም ትልቅ ኮንፊደንስ ነው። በዩናይትድ ቤት አሁን ኮንፊደንስ እንደተሰማው እናውቃለን። ዩናይትዶች እንደሚወዱትም በእርግጠኛ ነው። ያለው ኢንቫይሮንመንት ያለው ነገር እሱ ላይ ከትችት ነፃ የሆነበት አጋጣሚ እንደሆነ እናውቃለን። ብዙ ተጫዋቾች ይተቻሉ፣ ብዙ ይነሳባቸዋል። አሁን ግን በዩናይትድ በኩል በግብ ጠባቂ ሳይድ በሴኒ ላመንስ በኩል ምንም አይነት ትችት ምንም አይነት ጥያቄ እንደማይነሳ ነው። እንግዲህ ይሄን ነገር አመልጦታል። አልታኔ ብዙ ነገር ተነስቷል። ብዙ ጨዋታ ሲያደርግ ኦናና ነው ምን ያህል ነገሮች እንደተነሳበት ሁላችንም እናውቃለን። እና ሴኒ ላመንስን ስንመለከተው ግን ያልተጠበቀ ነገር ነው። ሁሉም ያልጠበቁትን ነገር ነው እያሳየችው የሚገኘውና የትላንትናው የአሜሪካና የቤልጂየም ጨዋታ ደግሞ ሴኒ ላመንስን ሞር ኮንፊደንስ ሞር ትልቅ በረኛ መሆን እንደሚችል ያሳየበት አጋጣሚ ነውና ዩናይትዶች ትክክለኛ ውሳኔ በአነስተኛ ገንዘብ ያገኙት ተጫዋች ሆኖላቸዋልና ሴኒ ላመንስን በ23 ሚሊዮን ማግኘት ከዛ ደግሞ ገና 22 እና 23 ዓመቱ ነው። በዛ መሃል የሚገኝ ግብ ጠባቂዎች ምን ያህል ዓመት እንደሚጫወቱ እናውቃለን። ማኑኤል ኖር እንኳን አሁን በቅርቡ 40 ዓመት ሞልቶታልና ይሄን ተጫዋች ለብዙ ዓመት የምንገለገልበት ይሆናል። ሌላኛው ዴቪድ ዴያ ሌላኛው ቫንደርሰን ይሆናል ተብሎ ይጠበቃልና ጥሩ የሚባል ሞመንት ላይ ነው የሚገኘው። ኮርቷን እንግዲህ አላስናፈቃቸውም። ኮርቷን ተክቶ ለቤልጂየም ጥሩ የሚባል እንቅስቃሴ ማድረግ ይችላልና በጣም ድንቅ የሚባል እንቅስቃሴ ነው ያደረገው። ሌላኛው እንግዲህ አነጋጋሪው ማኑኤል ጋርቴ ነው። ማኑኤል ጋርቴ በጣም በሚያስቅ ሁኔታ እንደዚህ አይነት ነገር ከተመለከትኩ አላቅም ማስታውሰው የለም። 2 ቢጫ ካርዶችን ተመልክቶ በቀይ ከሜዳ ያልወጣ ተጫዋች በቅርብ ጊዜያት ሳይሆን አላስታውስም። እንደዚህ አይነት ህጎች ከመጡ በኋላ 2 ቢጫ ካርድ በቀይ ያሰናብታል ከሚባለው ህግ በኋላ የሰማሁት የለም። ምናልባት ከሰማችሁ ኮመንት ላይ ያሳውቁኝ። እንግዲህ ተጫዋቹ 2 ቢጫ ካርዶች ተመልክቶ ዳኛው ዘንግተውት ይመስለኛል። ይህንን ነገር በፕሪሚየር ሊጉ በቅርብ ታይም አይተነዋል በሊድሱ ጨዋታ ላይና በተመሳሳይ መልኩ ሁለተኛ ቢጫ ካርድ እንደሰጡ ሳያውቁት ቀርተው እንግዲህ ከቆይ በኋላ ነው ሬድ ካርድ የሰጡትና
በኡራጋይም ጨዋታ ተመሳሳይ ነገር ነው የተፈጠረው። ማኑኤል ጋርቴ እንግዲህ 2 ቢጫ ካርዶች ተመልክቶ ቀይ ሳይ እንግዲህ ታይቷልና ትንሽ አነጋጋሪ ነገር ነው የተፈጠረው። ቶሎ ተብሎ እንግዲህ ማኑኤል ጋርቴም ተቀይሯልና በጨዋታ ላይ ጥሩ የሚባል እንቅስቃሴ አላረገም። ማኑኤል ጋርቴ ነው። በሀገሩም እንግዲህ የተሻለ የሚባል ፐርፎርማንስም አላሳየምና ትንሽ አነጋጋሪ ነገር የተፈጠረው ይሄ ነገር ነውና የዛሬው መረጃችን ይሄን ይመስል ነበር። በሌላ ቪዲዮዎች እንመለሳለን። ለዚህ ቻናል አዲስ ሆኖ እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።